ብልጽግና ሆን ብሎ ነው ንጹሃንን እየገደለ ያለውበት ነው። ይሄ ደግሞ የጦር ወንጀል ነው። የብልጽግና መንግስት እኛ እንድናስበው የሚፈልገው በዘንባባው ወይ ደግሞ በተራቀቀ በሳሩ በመናፈሻው ነው። እኛ ግን የምናስበው በልማቱ ሳይሆን በጨፍጫፊነቱ ነው። አሁንም ለወገናችን ስንል ህዝባችን ላይ የደረሰ ላለው ግፍና በደል ስንል ስቶፕ አማራ ጄኖሳይድ ለማለት አንድ ላይ መቆም ነው ያለብን። አማራ ክልል በተለይ በሚደረገው ጦርነት ውስጥ ገበሬው እንዲያርስ አይፈልግም፣ ነጋዴ እንዲነግድ አይፈልግም፣ ተማሪ እንዲማር አይፈልግም። ለምሳሌ ገበሬው ካመረተ ፋኖን ይቀልባል ብለው ይሰጋሉ። ሰላም ውድ ዩቲዩብ ቤተሰቦቻችን እንደምን አላችሁ? እግዚአብሔር ይመስገን። በአዲስ ፕሮግራም መተናል። እንግዲህ አዲስ ፕሮግራም ጀምረናል በአሽሩካ ሚዲያ ላይ። እንግዲህ የተለያዩ በሀገራችን የተከሰቱ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ሁኔታዎችን የምንዳስስበት ሳምንታዊ ፕሮግራም ነው የሚሆነው ይሆናል ማለት ነው። ያው እኔም አሽሩካ ብዙዎቻችሁ እዚህ ላይ እንደምትከታተሉኝ እንደዚህ ወንድማችን ራስን ብታስተዋውቅ። ቢኒያም እባላለሁ። በኢትዮጵያ ድምጽ ሬዲዮ በስዊድን ማገለግል ነኝ። እንግዲህ የተለያዩ ሀሳቦችን ይዘን እንመጣለን። ከዛሬ በኋላ በዚህ አሽሩካ ሚዲያ ላይ ፍሪደም ቮይስ በሚል ፖድካስት ሀሳባችንን ለማቅረብ ወደ እናንተ የሚሰማን እንደዚሁ ሀገራችን ውስጥ እየተፈጠሩ ያሉ ወቅታዊ ጉዳዮችን ለመዳሰስ በእንደዚህ መልኩ በየሳምንቱ የምንመጣ ይሆናል ማለት ነው። ቻናላችን አዲስ ሆናችሁ ሰብስክራይብ እያደረጋችሁ ሀሳባችሁን ኮሜንት እያደረጋችሁ ይህን የብልጽግና ገዳይ ጨፍጫፊ አገዛዝ አብራችሁን እየተቃወማችሁ ስለ ነፃነታችሁ እንድትታገሉ በዚሁ ድምጻችንን ለማሰማት መተናል። እንግዲህ ወንድማችን ቢኒያምም ያው ድምጹን በማሰማት የታወቀ ነው። እዚህ ሬዲዮ ላይ እንደጠቀሰው እያገለገለ ይገኛል። ሰፋ አድርገን ነገሮችን እንመለከታለን። እስቲ ለዛሬ ያዝናቸው አጀንዳዎች ምንድናቸው እናንሳ። ሳምንታዊ የሆኑ አጀንዳዎችን፣ ወቅታዊ የሆኑ አጀንዳዎችን እንዳስሳለን። እንግዲህ ለዛሬ እንደመወያያ ሀሳብ ይዘንላቸው የመጣ ነው። የመጀመሪያው ያው ሰልፍ አለ፣ ዓለም አቀፍ ሰልፍ። እሱም በተመለከተ የተቃውሞ ሰልፎች በተለያዩ ዓለም አቀፍ ክፍሎች እየተደረጉ ነው። ስለሱ የሰልፉ አጠቃላይ ሁኔታ ምን ይመስላል፣ የሰልፉ ጥንካሬ ድክመት ምንድን ነው የሚለውን አጠር አድርገን እናያለን። ከዛ በመቀጠል ደግሞ የድሮን ጥቃቶች አሉ። የተለያየ የድሮን ጥቃት አለ። በተለይ ደግሞ ባለፈው ሳምንት የተደረገ ዘግናኝ የሆነ የድሮን ጥቃት አለ። ስለሱ የተመለከተ ሀሳብ ይኖረናል። እዚሁ አያይዘን ደግሞ ይሄ ብልጽግናው አገዛዝ ዎር ክራይም እየፈጸመ ነው፣ የጦር ወንጀል እየፈጸመ ስለሆነ የድሮን ጥቃቱን አያይዘን የምናነሳላችሁ ይሆናል ማለት ነው። ሌላው ደግሞ ርዕሳችን የሚሆነው እንግዲህ የአብን ጉዳይ መግለጫ አውጥቶ ነበር። የአብይ ብልጽግና ንቅናቄ ተብሏል። እሱን የተመለከተም ሀሳብ ይኖረናል። ሌላው ደግሞ የፍትህ ስርዓቱን የሚመለከት ነው። በፍትህ ስርዓቱ ላይ እንግዲህ ልዩ የሆነ ማለቀጣ ተጋተያይዞ የተነሳ ጉዳይ አለ። እሱን እንዳስላቸዋለን። እንግዲህ አብራችሁን ቆዩ። ወደ ተከታዮቻችን ቀጥታ ወደ ጉዳያችን ምናልፍ ይሆናል። አጠቃላይ የተቃውሞ ሰልፎችን በተመለከተ እስቲ እንመልከት። Stop killing children in Amara! Stop killing children in Amara! Stop killing women in Amara! Stop killing civilians in Amara! የተቃውሞ ሰልፉ እንዴት እየሄደ ነው የሚለውን እንቃኛለን። ደካማ ጠንካራ የምንላቸው ጎኖች እናነሳለን። ማንሳት የምፈልገው ይሄ የተቃውሞ ሰልፎች ያው ኢንተርናሽናሊ እየተካሄደ ይገኛል። በጣም በጥሩ ሁኔታ እየሄደ ነው። አይ ቲንክ ዲያስፖራው ንቅናቄው በአማራ ሕዝብ ላይ የተፈጸመ ያለው ሀገራችን ኢትዮጵያ ውስጥ የተፈጸመ ያለው ኢፍትሐዊነት፣ ሰብአዊ መብት ጥሰቶች በዓለም አደባባይ እየተቃወመ ይገኛል። ይሄ ነገር ጥሩ ነው። እንግዲህ ሁሉም ነገር የራሱ የሆነ ደካማና ጠንካራ ጎኖች አሉት። እኔ አጠቃላይ ከተደረጉ ከሰልፎች በተለይ ዓለም አቀፍ ንቅናቄ ላይ ከተደረጉ ሰልፎች የበለጠው ጠንካራ ጎኑ ይበልጣል። ምክንያቱም ተኝቶ የነበረውን ዲያስፖራ በተለይ ደግሞ በአማራ ክልል ላይ በሚደረገው ተደጋጋሚ ጦርነት እንቅልፍ ውስጥ የነበረው ዲያስፖራ ቢያንስ ከእንቅልፉ እንዲነቃና ድምጹን እንዲያሰማ በደንብ ነው ወይ ይቀረዋል።
ቢቀረውም ግን አሁንም ድምጽ ማሰማቱ ተጽዕኖ ያሳድራል። አንደኛ ዲያስፖራው ተነቃቅቶ በራሱ ላይ ወደ አደባባዮች እየወጣ ድምጹን እያሰማ ነው። ከዛ በመቀጠል ደግሞ ለምዕራብ ሀገሮች እነዚህ ላሉ የኢትዮጵያ መንግስት ላይ ቀጥተኛ ተጽዕኖ የሚያሳድሩ መንግስት ላይ ተጽዕኖ እያሳደረ ነው። ጥያቄው እየተሰማ ነው። yes ያው የተቃውሞ ሰልፎችን ብሬክዳውን ለማድረግ ይሄ አጠቃላይ አማራ ኢንተርናሽናል ታስክ ፎርስ ተቋቁሞ ነበር። ኢንተርናሽናል ታስክ ፎርሱም በአንደኛ ዙር እጅግ ስኬታማ በተባለ ሁኔታ ዓለም እንግዲህ የብልጽግናው ኃይል እስኪንቀጠቀጥ ዓለምም ደግሞ ትኩረቱን ሰጥቶ ምንድነው የተካሄደ ያለው በህዝቡ ላይ የሚለውን የተመለከተበት ሆኖ አልፏል። አሁን ደግሞ ሰሞኑን ያው በለንደን የተመለከትነው አለ። ለንደን ፋኖች ከፍተኛ ንቅናቄ እንዲሁ በማራቶን ባለፈው ትግስት አንደኛ የወጣችበት ደስ በሚል ሁኔታ ሪከርድ የሰበረችበት የሀገራችን ልጅ በዛው ተቃውሞ ሰልፋቸውን ደግሞ አሰምተዋል። ለዚሁ ከዛም በፊት ደግሞ ከፍተኛ የሆነ ንቅናቄ አድርገው በለንደን ላይ ከፍተኛ እንግዲህ የተቃውሞ የተሰማበት ነው። እንደዚሁ በአሜሪካም በዋሽንግተን ዲሲ በአውሮፓ ደግሞ ተጨማሪ እንደዚሁ በብራሰልስም የተቃውሞ ሰልፍ ተሰምቷል። በዚህ ባለንበት ስዊድንም ማርች ላይ ሜይ ላይ እንደዚህ የተቃውሞ ሰልፉ በየቦታው በአምስተርዳም በየሀገራቱ በአውሮፓም ተጠናክሮ ቀጥሏል። ደስ የሚለው በተለይ አንደኛው ደግሞ የነበረ የተቃውሞ ሰልፍ በፍራንክፈርት ከፍተኛ ንቅናቄ የታየበት በአውሮፓ ስዊድን ኖቨምበር ላይ ነፍሰ ጡሮች ሁሉ የወጡበት ማስታውሰው ህፃናት ሳይቀሩ የተቃውሞ ሰልፉን እንግዲህ ይህን ነው እየደረሰ ያለው ህዝብ ላይ የሚለውን ልጆቻቸውን ጭምር ይዘው ወጥተው ያሳዩበት ነው። እጅግ ደስ በሚል ኮኦርዲኔሽን አንድነት መንፈስ የተካሄደ ነበረ። እጅግ በጣም ዲያስፖራው ትልቁ ደግሞ ውጤቱ ነው። ውጤቱን ስንመለከት የድሮን ጥቃት ዌቭ አለ። በሆነ ሰዓት ላይ የተፈጸመ የነበረ የድሮን ጥቃት በተለይ አዲስ ዓመት ከመጣ በኋላ ከፍተኛ በአጭር ጊዜ ውስጥ ከፍተኛ የድሮን ጥቃት የተፈጸመበት ያንን የድሮን ጥቃት ቀጥ አድርጎ ያስቆመ ነበር። ያ ከ5 ወራት በፊት የተካሄደው የተቃውሞ ሰልፍና አሁንም ያለው ነገር ጥሩ ነው የሚያስብል ነው ያለው። ስንመለከት አጠቃላይ ሁኔታው ጥሩ ነው የሚያስብል ነው። ግን ያው ድክመቶቹ ምንድናቸው? በተዋቀረና አንድ በሆነ በህብረት ድምጽን በጠንካራ ሁኔታ ማሰማት ይገባል። ልክ የመጀመሪያው ዙር እንደነበረው አሁን ሁለተኛው ዙር ሰልፍ ተደርጓል። አሁንም አለ የሚደረጉት ሰልፎች በሙሉ ሳይበታተኑ በአንድነት ሆኖ ድምጽ ማሰማቱ በጣም ተጽዕኖ አለው። ምክንያቱም እኛም እዚህ በምንኖርበት ሀገር እንግዲህ እስከ ፓርላማ ድረስ ደርሶ የኢትዮጵያ ጥያቄ በአማራ ክልል ላይ የሚደረገው ነገር ምንድነው ብለው የውጭ ጉዳይ ሚኒስትሯ ቀርባ እስክታብራ ድረስ ተጽዕኖ ያሳደሩት እነዚህ ሰልፎች ናቸው። ስለዚህ የተለያዩ ልዩነቶችን ወደ ኋላ ትቶ ማስቀደም ያለበት ነገር ምንድነው? የህልውና ጥያቄ አለ። ያንን ጥያቄ በማስቀደም በጋራ በህብረት ሆኖ መስራት ያስፈልጋል። ስቶፕ አማራ ጄኖሳይድ ለማለት አሁን ሰው መሆን በቂ ነው። ህፃናት፣ ሴቶች ላይ እየተፈጸመ ያለው ግፍ፣ ሆስፒታሎች ላይ፣ ትምህርት ቤቶች ላይ እንመጣበታለን። የድሮን ጥቃት ምን ያክል ህዝባችንን እየጎዳብን እንደሆነ ይሄ የትኛውም ቡድን ውስጥ የትኛውም ጎሳ ውስጥ ብሔር ውስጥ የትኛውም ድርጅት ውስጥ መታቀፍ አይጠይቅም። ሲጀመር ሰው መሆን በቂ ነው። ስቶፕ አማራ ጄኖሳይድ ኢን ኢትዮጵያ። የአማራን ህዝብ መግደል ይቁም። አማራን መርጦ መግደል ይቁም። በአሁኑ ሰዓት ላይ ያለማቋረጥ በድሮን እየተደረገ ያለው ጭፍጨፋ እንደዚህ እንደ አማራ ብቻ ሳይሆን እንደ ዜጋ እንደ ኢትዮጵያዊነት ሊያስቆጨን፣ ሊያስከፋን፣ ሊያሳዝነን ይገባ ነበር። ፍሪ መስከረም አበራ። ፍሪ ዳውን ዳውን አብይ አህመድ። ዳውን አብይ አህመድ። ዊ ስታንድ ዊዝ አማራ። ሶሊዳሪቲ። ከዛ አልፎ ደግሞ በአማራ ስም የተደራጁ አካላት፣ ማህበራት በአንድነት መንፈስ ይሄንን መንፈስ መመለስ አለባቸው። እኔ መጀመሪያ ላይ በጣም ያስቀናኝ እንቅስቃሴ ነበረ። ያ እንቅስቃሴ ኮላፕስድ እንዲሆን የተደረገው ምንድነው የተፈጠረው ነገር? እኔ በጣም ያሳዝነኛልና ይሄ ወደ እዝና ወደ ምን ያለውን ትንሽ የሆኑ ክፍተቶችን ወደዚህ ማምጣት እጅግ በጣም ትክክል አይደለም። ስፔሻሊ መጀመሪያ ላይ ድርጅት እናቋቁማለን በሚል ይሄ የነበረው ታስክ ፎርስ እንቅስቃሴ ወደዛ ሲሄድ እንቅስቃሴው ትንሽ እንትን ብሏልና አሁንም ለወገናችን ስንል ህዝባችን ላይ የደረሰ ላለው ግፍና በደል ስንል
ስቶፕ አማራ ጄኖሳይድ ለማለት አንድ ላይ መቆም ነው ያለብን። ይሄ የህልውና ጥያቄው በግሩፖች እንትን ወደ ኋላ መጎተት የለበትም እና ያ ነገር ላይ ማተኮር ይገባናል። እና ደስ የሚለው ደግሞ ብዙ ጊዜ የተቃውሞ ሰልፍ ሲካሄድ ብዙ ደብዳቤ ያስገባሉ። እዚህ ስዊድንም ያለው አብረው ሎቢ ያደርጋሉ። እንዲያው እዚህም ከተቃውሞ ሰልፉ በኋላ ምንድነው የተፈጠረባችሁ የሚል ነገርም ገብተው አናግረዋል። እና ይሄ አብሮ የተቃውሞ ሰልፍ ሲኖር የሚደረግ ነገር ስለሆነ ትልቅ ነገር ነው። እኔ አንድ ያለኝ ሪኮመንዴሽን እንደ ደካማ ጎን የማየው የሶሻል ሚዲያ ሰው እንደመሆኔ እቺ ሶሻል ሚዲያ ላይ ያለችው እንቅስቃሴ ሃሽታጓ ትንሽ ሼፕ ብትደረግ ስቶፕ አማራ ሃሽታግ ስቶፕ አማራ ጄኖሳይድ ናው የሚለው ጥሩ ነው፣ ድምጻችንን የሚያሰማ ነው። ነገር ግን በደንብ ውይይት ተደርጎባት አሁን ሃሽታግ ኖ ሞር ስትመለከት እንትኑ ርዕሱ ራሱ ምንድነው ህዝቡን በየቦታው ለማሰባሰብ እንደ መፈክር ስትጠቀመው በደም ኮይን የተደረገ ነበር የታሰበበት። እኔ እንደ አንድ ደክመት ማየው እዚህ አማራ እንቅስቃሴ ላይ ሰብሰብ ብለን ትንሽ የሆነች አንድ በደም የምታንቀሳቅሰን ነገር ሃሽታግ ነገር መፈጠር አለባት። ብትፈጠር ይሄም የሰልፉ ደካማ ጎን አድርጌ ነው ማየው። ለምን መረጃ ለማግኘት አሁን ሰልፉ የተካሄደ የት ነው ብትል ሃሽታጉን ሰብሰብ አድርጎ አንድ ላይ ድምጻችንን ለዜና ተቋማትም ለምንም ለኢንተርናሽናል ኮሚኒቲውም የማድረስ አቅም ያለውና ይሄን ነገር ኦርጋናይዝ ያደርጉ ያሉ አካላት ቢያስቡበት ሁላችንም ብናስብበት ጥሩ ነው እላለሁ። በህብረት ሆኖ ድምጽ ማሰማት ጥቅሙ ለወገናችን ነው። ድምጽ አልባ ለሆነ ወገናችን ድምጽ መሆን ግዴታ ነው። እዚህ ያለ ሰው አድቫንቴጁ ምንድነው? አገር ቤት ያለ ሰው ቢናገር ከባድ የሆነ አደጋ ይደርስበታል። የመናገር ነፃነት የለውም ላል አይደለም። በተለይ ዲያስፖራ የሚባለው አካል ድምጹን ማሰማቱ ሌሎች እንዲሰሙ ይጠቅመናል። ወደው ሳይሆን በግዳቸው ያዳምጡናል። ምንድነው ይሄ ነገር? ምንድነው ኢትዮጵያ ውስጥ እየተካሄደ ያለው እያሉ መንቃት አለበት። በቃ ዲያስፖራው ከተኛበት ጥልቅ እንቅልፍ ውስጥ ነቅቶ ድምጹን ማሰማት አለበት። ድምጹን ሲያሰማ ደግሞ እነዚህ ሰዎች ወደው ሳይሆን በግዳቸው ያዳምጡናል። ይሄን ነው እንግዲህ የምችለው። አማራ ፈጥረው የሐሰት ትርክት ቀርጸው ስርዓተ ትምህርት ወራሪ ጨቋኝ አርገውት እውነቱን አገላብጠውት አማራን በአዋጅ ሲገሉት ልናድን ባንደርስለት ድምፅ በመሆን በህብረት ለዓለም ሕዝብ እንንገርለት። ሞቱ ነው ሞቴ ለኔ ሞቱ ነው ሞቴ ሞቱ ነው ሞቴ ለኔ አማራው ወገኔ። በግፍ ታርዶ ደሙ ለሚፈሰው በድሮን ቦምብ ለሚጨፈጨፈው ከቀየው ተገፍቶ ለተፈናቀለው በጅምላ ተገድሎ ዶዘር ለቀበረው ቤተ እምነቱ ለነደደው ካህን ሼኩን በግፍ ላጣው እንጮሃለን ድምፅ ሆነነው ለአማራው ግፍ በደሉን ያለም ሕዝብ እንዲያውቀው። The Nobel Peace Prize winner, Commander-in-Chief and organizer of ethnic cleansing and mass murder, war criminal and genocider. We want to tell the world about the hidden genocide which is going on in Ethiopia against ethnic Amara. ወደ ቀጣዩ ርዕሳችን ጥቃት እስቲ ያው በሌሊቱ ተወጋው አሳድጌ በሌሊቱ ተወጋው አሳድጌ እኮ ተነጠቁኝ በሌሊቱ ተነጠቁኝ ሟች ማን ነው የሚባል? መዝገቡ ማን? መዝገቡ ታደለ። ምንህ ነው? ወንድምህ ነው? ታላቅ ወንድምህ ነው? ታናሽህ ነው? ስንት ዓመቱ ነው? 7 ዓመቱ ነው? ነጠቁኝ ልሸን ነጠቁኝ በሉት ጉዶች። እንግዲህ የድሮን ጥቃት በተለይ ደግሞ የዛሬ 10 ቀን ገደማ ይመስለኛል
አማራ ክልል እናርጅና በጸሎተ ሐሙስ ቀን የዛን ጊዜ የተፈጸመ ጥቃት ነው። በጣም ዘግናኝ ነው። ቢቢሲ ዘገባውን እንግዲህ ከዚህ እንትኑ እናስቀምጥላችኋለን። ይሄውና ብዙ ሰው እስቲ ምን እንደሆነ ይረዳው። የተፈጸመው ጥቃት በጣም ነው የሚዘገንነው። ከ120 ሰው በላይ ነው የተጨፈጨፈው። እነዚህ ሰዎች ተጨፍጭፈው ከሞቱ በኋላ የሚገርመው በ5 ጉድጓድ ነው ቤተክርስቲያን ተወስዶ የተቀበሩት። ሰውነታቸው አይለይም እና የድሮን ጥቃት ኢትዮጵያ ውስጥ ባህል ሆኗል። በተለይ ብልጽግና ድሮንን እንደ ሁነኛ የወንበሩ አስጠባቂ አድርጎ እየተጠቀመበት ነው። ድሮን እና ብልጽግና ልክ ተያያዥ የህዋት አርማ ላይ አይተህ ከሆነ ህዋት AK47 ምልክት አለች። ብልጽግናን እኛ ስናስበው ፓርቲውን ስናስበው የምናስበው በብልጽግና ላይ ባለው ምልክቱ ሳይሆን በጨፍጫፊ ድሮኑ እንደ ምልክት መመኪያው ነው። ብልጽግና ከወያኔ ስርዓት የሚለየው የንጹሃንን ጭፍጨፋ አራቁ በመቀጠሉ ሌላ ምንም ያመጣው ለውጥ የለም። ኢትዮጵያ ውስጥ ያመጣው ነገር ምንድነው? ንጹሃን እንዴት አድርገው በደቂቃ ውስጥ እንዴት እንደሚገደሉ በፊት በጠመንጃ ተተኩሶ የተወሰነ ሰው ይገደል የነበረውን የህዋትን ስርዓት ይሄ ደግሞ በአጭር ጊዜ ውስጥ እንዴት ንጹሃንን ምሽክ አድርገው እንደሚገሉ ነው የተራቀቁት። በሌላ ነገር አይደለም። እስቲ ስለ ድሮን አጠቃላይ ያለው ሁኔታ ምን ይመስላል? እስቲ ድሮን ቴክኖሎጂውን በተመለከተ እንመልከት። እኔ ደግሞ መከራከርበት አንዱ ምክንያት ብልጽግና ሆን ብሎ ነው ንጹሃንን እየገደለ ያለው። ይሄን የማይረጋግጥልን ምንድነው? ቴክኖሎጂ ራሱ ቱርክ ሰራሹ ባይራክታር TV2 የሚባለው ራሱ የለቀቀውን ቪዲዮ እዚህ ላይ እናስቀምጥላችኋለን። በምን ያክል ርቀት እንግዲህ ሰዎችን ማየት እንደሚችል በደንብ ነው ክሊርሊ ነው ማየት የሚችለው እዚህ ጋር ቪዲዮ እንደምትመለከቱት። It is equipped with modular electronics which are necessary for ammunition control and the multifunctional ABMDA field array radar or AFAR. In addition, a transportable electronic warfare module TEWM can be installed on the device to neutralize old air defense systems. ይሄን ያክል በቴክኖሎጂ የታጠቀ አካል ጽገናው አካል ከታጠቀው የባይራክታር 4 ድሮኖች 2021 ላይ በሰሜኑ ጦርነት ሲጠቀመበት ከዛ ጊዜ ጀምሮ ሲጠቀምበት ያለው አሁንም አማራ ክልል እየተጠቀመ ያለው ነው። ይሄ ነው እንግዲህ ካምፓኒው የለቀቀው ቪዲዮ ነው ይሄ እና ንጹሃንን ከታጠቁ ኃይሎች ለይቶ ሳይሆን ሆን ብሎ ለማሸማቀቅ ህዝቡን ጄኖሳይዱን ለማስቀጠል ራሱ ሆን ብሎ እየገደለ ያለበት ነው። ይሄ ደግሞ የጦር ወንጀል ነው። በዓለም አቀፍ ህግ መሰረት በጄኔቫ ኮንቬንሽን በሚባለው ዎር ክራይም ተብሎ የተቀመጠ አንቀጽ 8 ላይ አርቲክል 8 1949 ላይ የወጣው በዚህ የጦር ወንጀል ህዝቡ እየተፈጸመበት ስለሆነ ብልጽግናው አካል መጠየቅ አለበት። አብይ አህመድ እንዲያው የድሮን አካል እንትን እኮ አፕሩቭ ማድረገው እኔ ነኝ ብሏል። በይፋ ይህን ህዝብ ፊት የተናገረው ነው። ራሱ ላይ መሰከረበት ቪዲዮ ነው። እንዲያውም ለማያያዝ እንሞክራለን ቪዲዮውን እና ይሄ ባይራክታር 2 ከ15 ኪሎ ሜትር ድረስ ከላይ ሆኖ ሳያየው ራሱ በአብዛኛው እንዲያውም አውሮፕላን በረራ የሚያካሄዱበት እስከ 10 ኪሎ ሜትር ስትራቶስፌር ነው እንደዚህ የሚባለው እንትን ላይ ነው ሪጅን ላይ እና ከዛ ራሱ አልፎ እዛ ላይ ሆኖ መምታት የሚችል ቴክኖሎጂ ነው የተገጠመለት እና ይሄን ሆን ብሎ ህዝብ እየገደለ ያለውን አምነስቲ ኢንተርናሽናል ሂውማን ራይትስ ዎች እንግዲህ በአማራ ህዝብ ላይ ይሄ ዎር ክራይም እየተፈጸመ እንደሆነ እየገለጹ ነው ሪፖርቶች ያሳያሉና ከዛ ውስጥ ደግሞ ሆን ብሎ ሆስፒታልን መምታት ሆን ብሎ ትምህርት ቤቶችን መምታት እነዚህ የህዝብ መገልገያ አካላት መሳሪያው ንብረቶችን መምታት ራሱ ኢንተርናሽናሊ የጦር ወንጀል ተብሎ የተቀመጠ ነውና ብልጽግና አብይ አህመድ ግብረ አበሮቹ እንዳለ
እዚህ ውስጥ የሚሳተፉ ሁሉ መጠየቅ አለባቸው። ንጹሃንን እየገደሉ ያለበት እነዚህ ሁላ መጠየቅ ያለባቸው የጦር ወንጀል እየፈጸሙ መሆኑ በእውነት ህዝባችን ላይ ተፈጸመ ያለው ነገር አሳዛኝና ልብ ሰባሪ ነው። የፈሪዱላ የምትለው አይነት ነው። ቴክኖሎጂ የተራቀቀ ቢሆንም የፈሪዱላ ማለት ለምትጠላው ወገንህ ላልሆነ ጠላትህ ለሆነ የምትጠቀመው ነው። የትኛውም ዓለም ላይ ወገን ለወገኑ ሲጠቀም አላየንም። አንድ ሀገር ከአንድ ሀገር ሲዋጉ ራሽያ ከዩክሬን ወይ በጣም አዘርባይጃን ምናምን የታወቀው አዘርባይጃንና አርሜኒያ ባደረጉት ጦርነት ድሮን በጣም ጥቅም ላይ የዋለው። ሌላው የገዛ ወገኑን እንደዚህ አያደርግም። ብልጽግና ግን በሌላ ነገር ቢራቀቅ ምን አለበት? ሌላ ለግብርና መዘመን የሚረዱ ቴክኖሎጂዎችን እንዲፈጥኖ ቢያመጣ ለተለያዩ የውሃ የመስኖ ስራዎች የሚረዱ ማዳበሪያ ፋብሪካዎች ስንት ነገር አለ ለሰው የሚጠቅም። ፈጥነህ እንዴት አንተ ጥፋት የዓለም የመጨረሻውን ለጥፋት ሰዎችን ለዛውም ዜጋን ለመጨፍጨፍ ድሮን ቴክኖሎጂ ላይ ልክ አሁን የብልጽግና ሰዎች የሚመኩበት በጣም የሚመኩበት ነገር የድሮን ቴክኖሎጂ አለ ሲባል እንደፈለግን አድርገን ማንም ወደኛ ወንበር ከመጣ የሚገሉት ደግሞ የሚዋጋውን ወታደር አይደለም የሚገጥሙት ንጹሃንን ነው ሄደው ደም የሚያፈሱት። ለምን መቀጣጫ እንዲሆን የአማራ ክልል በእርግጠኝነት ምነግርህ የአማራ ክልል በተለይ በሚደረገው ጦርነት ውስጥ ገበሬው እንዲያርስ አይፈልግም፣ ነጋዴ እንዲነግድ አይፈልግም፣ ተማሪ እንዲማር አይፈልግም። የሚፈለገው እንዲታከምም አይፈልጉም፣ ሕክምናም እንዲኖር አይፈልግም። ለምን መሰለህ? ስለ ጦርነት ያለውን ነገር ለምሳሌ ገበሬው ካመረተ ፋኖን ይቀልባል ብለው ይሰጋሉ። ያ ነገር ስለለና አጠቃላይ ኑሮ ሂደቱ ከቀጠለ ለኛ ወንበር ያሰጋናል ስለሚሉ ይሄንን የሚንቀሳቀሰው ንጹሃን ነው የሚያጠቁ። ልክ መቀሌን በሻሻ አርገናታል ብሎ ሲተርት እንደነበረው እንደዚሁ የአማራ ክልልንም አውድሞ አመራሮች በማይኖሩበት ሁኔታ አድርጎ እንደ አእምሯቸውን የሸጡ ወዳደሮች ብቻ እንዲሆኑ አድርጎ ህዝቡን በዛ ደረጃ ማስቀረት ይፈልጋል። የማይሳካ ነው፣ የማይሆን ነገር ነው። የነጻነት ጥያቄ መቼም አንተ ንጹሃንን ስለገደልክ ግፍህ ይበዛል እንጂ የነጻነት ጥያቄ ማንም አያስቆምም። አይደለም እንደ ብልጽግና አይነት ተራ በእንትን ሊሸውድ በብልጭልጭ ነገሮችን አታሎ ሊሸውድ የሚቀርቀርቶ ሌሎች ጠንካራ የሚባሉ አምባገነን ስርዓቶች እንኳን እና አሳድን መመልከት ነው። ምንም ይሄ የጊዜ ጉዳይ ነው። ህዝባቸው ላይ አሲድ ሲያዘንቡ የነበሩ እና አሳድ አብይ አህመድ ነው ቁጥር 2 አሳድ። እነዚህ ሰዎች መጨረሻቸውን አሳድ የተመለከት ነው። የብልጽግና መንግስት እኛ እንድናስበው የሚፈልገው በዘንባባው ወይ ደግሞ በተራቀቀ በሳሩ በመናፈሻው ነው። እኛ ግን የምናስበው በልማቱ ሳይሆን በጨፍጫፊነቱ ነው። በፊትም ሲጨፈጭፉ የነበሩ ሰዎች ናቸው እነዚህ ከወያኔ ጋር ሆነው ከዛ በኋላ ይቅርታ ተደርጎላቸው ወደ ህዝብ መጡ የተባሉ ናቸው። ግን ጨፍጫፊነታቸው የማይቀር ነው። በዚህ በድሮን ጥቃት የሚጠየቁት የአማራ ክልል ርዕሰ መስተዳድሮች፣ መከላከያ ውስጥ ያሉት ጠቅላይ ሚኒስትሩን ቀጥሮ ይሄ የማይቀር ነው። ወደንም ጠላን የማይቀር ፕሮፓጋንዳ ሲያደርጉ የጄኖሳይደር ተባባሪ የሆኑት ሁሉ ቀን ደርሶ መጠየቃቸው አይቀርም። በአንድ በኩል ደግሞ ምን አለ የሚያስቀህ ነገር ምክክር ኮሚሽን ተብሎ የሀገራዊ ምክክር ኮሚሽኑ ባህር ዳር ላይ ስብሰባ አድርጎ ባለ ድርሻ አካላት ምን ተብሎ ሽልማት እርስ በርስ አጀንዳ እንትን ብለናል ተብሎ ያ በተደረገ 3 ቀንም 5 ቀንም ሳይሞላው ነው ይሄ የድሮን ጥቃት የተፈጸመው። የገደቡ በጣም የሚያሳዝን ነው። የተጨፈጨፉት ሰዎች ንጹሃን መጋዝ ይዞ ሲቆርጥ የነበረ ትምህርት ቤት አጥር ለማጠር የተሰበሰቡ ወጣቶችን ነው የጨፈጨፉት። መሳሪያው በዛ ደረጃ መለየት አቅቶት አይደለም። መሳሪያው የድሮኑ ቴክኖሎጂ የተራቀቀ ነው። ግን መቀጣጫ እንዲሆን ህፃናትን፣ ሴቶችን፣ ወጣቶችን፣ ተማሪዎችን እየተጨፈጨፉ ያሉት ክልሉ በቃ መቀጣጫ ሆኖ ምንም አይነት የነጻነት ጥያቄ እንዳይነሳ ነው። ያ ደግሞ ጄኖሳይድ የምንለውን መስፈርት ያሟላል በትክክል። ምክንያቱም ጥያቄ ያለው ካንተን ከሚሞግት ካንተን ከሚዋጋ ኃይል ጋር ሳይሆን ከንጹሃን ጋር ከሆነ ችግር ትጠየቅበታል። ይሄ ግልጽ ነው።
አሁን ተመልካቾቻችንም እንዲያስተውሉ የሚገባው ነገር እንግዲህ በአካባቢው ፋኖ እየታገለ ነው። ተማራኪው የብርሃኑ ጁላ ሰራዊት መቋቋም ስላልቻለ ሆን ብሎ አይ ፋኖ ለመምታት ነው በሚል ስም ህዝብን እየገደለ እንደሆነ ነው። አሁን ይሄ በቢቢሲ የአይን እማኞችን በቦታ ያሉ ሰዎችን ግፍ የደረሰባቸውን እንዲያው አንድ አካላቸውም የጎደለባቸውን ይህንን እንደ አጋጣሚ እንደ እግዚአብሔር ተአምር ሆነው የተረፉ ሰዎችን እንደ አነጋግሮ ሪፖርት እንዳደረገው የፋኖ ታጣቂዎች የሚንቀሳቀሱበት አካባቢ ነው። ነገር ግን በዛ ሰዓት ምንም መሳሪያም የያዙ ሰዎች ከብልጽግና ጋር የተፋለሙ የነበሩ ሰዎች አልነበሩም። በቦታው ላይ ትምህርት ቤት እንግዲህ ሲገነቡ የነበሩ ሰዎች ንጹሃን የተሰበሰቡ ሰዎች ናቸው የተገደሉት። ይሄ ደግሞ የጦር ወንጀል ነው። ይሄን ሆን ብሎ ሲቪሊያንን አታክ ማድረግ መግደል ሆን ብሎ ነው። ደግሞ ቴክኖሎጂው በእጁ ያለ እያየ ነው የገደለው። ለዚህ መጠየቅ አለባቸው የምንለው ያንን መስመር እንድትይዙልን ነው። ከዛ ጋር ትኩረት እንድታረጉበት አጠቃላይ እንቅስቃሴ ተቃውሞ ሰልፍም ሲደረግ እነዚህ ነገሮች ተገቢ ቦታ ትኩረት ተሰጥቷቸው ድምጻችንን በዚህ አግባብ ማሰማት አለብን። ኖርማላይዝ ማድረግ የለብንም። አሁን የብልጽግናው አካል ድሮን ጥቃት ነው ስንት ሰው ተገደለ አያችሁ። አእምሯችን ራሱ ምን ያክል እንደተጫወቱ ንጹሃን ናቸው አይደሉም ወደሚል ነገር ውስጥ ይገባል። ያ ነገር ሆን ተብሎ ነው የሚደረገው። አጀንዳው የሚቀሰቀሰው ማህበራዊ ሚዲያ ላይ ብልጽግና በሰገሰጋቸው ሰዎች ነው የሚጀመረው። ትኩረቱ እሱ ሳይሆን የተጠቁት ሰዎች ንጹሃን ናቸው የሚለው ላይ በደንብ አንክሮ ሰጥቶ ድምጽ ማሰማት ያስፈልጋል። ይሄ ነገር በየትኛውም ዓለም አቀፍ ህግ በጦርነት የሚንቀሳቀስ አካል ካለ ከሱ ጋር ትዋጋለህ እንጂ እዛ ክልል በጦርነት የሚንቀሳቀስ አካል ስላለ ንጹሃንን ጨፍጭፍ የሚል ህግ የለም። ይሄ ሁሉም ሰው ጦርነት ራሱ በራሱ ህግ አለው፣ በራሱ ነው የሚዳኘው። እንደተፈለገ እየተነሱ እነዚህ ሰዎች የብልጽግና ሰዎች የመጨረሻ መመኪያቸው ነው። ድሮን ማለት በቃ ወንበር አስጠባቂ ነው። በምንም አይነት ሁኔታ እነሱ ጋር የሚደርስ አይመስላቸውም። ስለዚህ በዛ በወንበራቸው ላይ ጥያቄ ያነሳል ብለው ወይም ደግሞ የነፃነትን ጥያቄ የሚጠይቅ ሰው ካለ እንዲህ አይነት ዘግናኝ እርምጃ ነው የምንወስድብህ ብለው ነው መቀጣጫ የሚያደርጉት። ይከብዳል መቆም ደግሞ አለብን። ወገናችን እንደዚህ የተሰቃየ የተገደለ ለምንድን ነው ወዲህ ወዲያ የምንለው? ምሬቱ እንዴ እስከመች ነው የሚሰማ? እንዲያው ይሄንን ቪዲዮ አንዴ ብትሰሙ ደስ ይለኛል። በጎንደር ቢያልቅ አማራ፣ በወለጋ ቢያልቅ አማራ፣ በብሻንጉል በጎጃም ቢያልቅ አማራ፣ በጀዋ ቢያልቅ አማራ፣ በአጣዬ ቢያልቅ አማራ። እስቲ ይሄንን የአማራ ልጅ ያለ አይቆጨው እንዴ? ያደራጁት እናደራጅ። እኔም ራሴ አደራጃለሁ። ለምንድን ይሄን ይሆናል? የአማራ ልጅ ሆኖ ያልቆረቆረው ይሄ ያልባሰው ስንት ወንድሞቻችን እሳት እየነደድባቸው መንዝል እየተርከፈከፉ እየተቃጠሉ በደቡብ ያየነው በሰው ሀገር በሶሪያ መንግስት ውጭ ያየነው በቴሌቪዥን በራሳችን። አንድ እናት በጣም ነው የሚያሳዝነው ልጇን ለማሳደግ። አንድ ልጅ እኮ 20 ዓመት እስኪሞላው በጣም ከባድ ነው። ብዙ ዋጋ ከፍለ ነው አይደለም በጉስቁልና ውስጥ ያለ ምስኪን ደሃ ያንን ልጅ እንደቀላል አንተ አንድ ልከህ አውሮፕላን ልከህ የምትቀጥፍባት በጣም ነው የሚያሳዝነው። ይህን ያህል መከራ ህዝብ ላይ ማድረስ በጣም እጅግ በጣም ነው የሚያሳዝነው። ይሄ ደግሞ የቀን ጉዳይ ነው፣ የቀን ጉዳይ ነው፣ አይቀርም። ምንም ከተጠያቂነት የሚቀር ሰው የለም። እንግዲህ የጦር ወንጀለኞች ሊጠየቁ ይገባል እንላለን። ዓለም አቀፍ ተቋማት እንግዲህ ያወጡትን መረጃዎች ሁሉ እዚህ ላይ እናያይዝላችኋለን። ለወገኖቻችን መረጃዎችን ይዘን መታገል ይገባናል። ይሄ የነጻነት ድምፅ ፍሪደም ቮይስ ነው ፖድካስታችን ከአሽሩካ ሚዲያ። ቀጣይ ደግሞ አጀንዳችን የአብን የብልጽግና አለቅላቂዎች እነሱን የተመለከተ ይሆናል። አብን እንግዲህ አማራ ብሔራዊ ንቅናቄ በሚል የአማራ ህዝብ በከፍተኛ ሁኔታ የተነቃነቀበት ራሱ መብቱን ለማስከበር የተነሳበት ነበር። ግን አሁን ተጠልፎ ያው የብልጽግና ገረድ ሆኗል ከሆነ ቆይቷል እና አብን የአብይ ብሔራዊ ብልጽግና ንቅናቄ ብለውታል። አብን ነገር በጣም ያስቃልም ያስገርማልም። ምክንያቱም ፓርቲው ሲመሰረት የነበረው ንቅናቄ የህዝብ ተቀባይነት ሁሉ ገደል ገብቶ በጥቂት ሰዎች ኪስ በግልጽ መጥቀስ ይቻላል። እነ በለጠ ሞላ፣ እነ ጋሻነ መርሻና እነ የሱፍ ጣይር እነዚህ ልጆች እኔ የሚገርመኝ ወጣቶች ናቸው። የወጣት ተላላኪ የወጣት ጡረተኛ በዚህ ደረጃ አሁን
ያወጡት መግለጫ ከኤርትራ መንግስት ጋር የኢትዮጵያ መንግስት ሊለው የማይችለውን ተላክም እኮ ስትባል አንተ ለራስህ የምታስቀረው ነገር አለ። በዚህ ደረጃ በሞኝ ክንድ የዘንዶ ጉድጓድ ይለካል ይባላል። ብልጽግና አጀንዳ ይሰጥሃል። በመጀመሪያ ደረጃ ይሰጥህና ህዝቡ ምን ይላል የሚለው ለመለካት ነው። እንግዲህ እነዚህ አጀንዳው ተሰጣቸው። ጭራሽ ምን አሉ? ኤርትራ የሚባል ሀገር እንደ ሀገርም አናውቀውም ምናምን፣ ይሄ እንደ ፓርቲ ደረጃ የሚባል አይደለም። በጣም በዚህ ደረጃ ወርደው የአብን እኔ ብልጽግና አንድን ነገር ሲጠቀመው አንድን መዋቅር ሲጠቀም በምን ደረጃ እንደሚጠቀመው አብን ማሳያ ነው። ሁለት ፓርት አለው አብን። አንደኞቹ እነ ክርስቲያን ታደለ፣ ዶክተር ደሳለኝ ጫኔ ምክር ቤት የገቡት ናቸው። እነዚህ ደግሞ ተሿሚዎቹ ምክር ቤት ያልገቡት አሉ። ለሚቃወሙትና እሱ ላይ ጥያቄ ለሚያነሱት የሚሰጠው ምላሽ ምን ያህል እንደሆነ ክርስቲያን ታደለን ከምክር ቤት አፍኖ ወስዶ ያለ መከሰስ መብቱ ሳይነሳ የሚደርስበትን እናውቃለን። የሚላላከው ደግሞ በዚህ ደረጃ እላላካለው ደግሞ ስትል እንደ ገረድ ስለ ማንነት ስለምንም ስለ ክብር ሳትጠይቅ እንድትላክ በል የተባልከው እንድትል ነው የሚያረግ። ሁለቱም አደገኛ እንደሆነ ነው። ግን እኔ እነዚህ ወጣቶች በለጠ ራሳቸውን ሲጠይቁ ምንድነን ብለው ነው የሚያስቡት? ቢያንስ አብን እንደ ፓርቲ ምክር ቤት አሸንፈው አልገቡም፣ ተሸንፈዋል። አሸንፈው አልገቡም ወይ የብልጽግና አካል አይደሉም። ምንድነው ከህዝብ ጋር አሁን መቼም ህዝባቸው መቼም እንደማይሰማቸው ግልጽ ነው። ምንድነን ብለው ነው ራሳቸውን አሁን ከዚህ በኋላ የምነግር ነገር አብይ የራሱ የተላላኪነት ቴስት መለኪያ አለው። እነዚህ ሰዎች ያዋጣሉ አያዋጡም ብሎ ሚዛኑን ያያዋል። በህዝብ አይፈለጉም፣ ተቀባይነት የላቸውም። እነሱ እንኳን መግለጫ እንኳን ሲያወጡ ስንላክ ትንሽ የሆነች ነገር ቆጠብ አድርገን ይዘን ስትላክም እኮ አለው አይነት ይዘን መሆን አለበት ብለው እንኳን አይደለም እንትን ቢሉት ነገ ለምን ይፈልጋቸዋል? ተላላኪ ናቸው አይደል? ሚላክ ደግሞ ብልጽግና ውስጥ በጣም ብዙ አለ። ለሱ የህዝባቸውን ጥያቄ የተወሰነ እንኳን አሁን አብን እንደ ፓርቲ የሆነ መግለጫ እያወጣ አንዳንድ ነገሮች ለአይን በጣም በቃ ጉልህ የሆኑ ነገሮች ሲከሰቱ እኮ መግለጫ ታወጣለህ። ቢያንስ ምንም ፈራ ተባም እያልክ ይሄ ነገር ልክ አይደለም እንኳን ብሎ ሳይጠይቁ እነዚህ ሰዎች ነገ ህዝቡም አይፈልጋቸውም። ብልጽግናም አብይ አህመድም አሽቀንጥሮ ነው የሚተፋቸው። የመላክ የተላላኪነት የወጣት ጡረተኞች በዚህ ደረጃ መሆናቸው በጣም በጣም እጅግ ነው የሚያሳዝነው። እኔ ማነሳው እዚህ ጋር ምንድነው አንድ ፓርቲ ሲቋቋም ምንድነው አላማው ነው ላይክ የፍትህ ጥያቄ ለመጠየቅ የህዝብ መብት ረገጣውን ለማስቀረት የህዝብ ጥያቄ ይዘ ነው የምትነሳው። የድሮን ጥቃት ህዝቡ ላይ እንደዚህ የተፈጸመ በግብታዊነት በየቤቱ አማራ በመሆኑ ተለይቶ እየተገደለ በየቦታው ግፍና በደል እየተፈጸመበት በተለይም በአማራ ክልል አሁን ደግሞ የሚፈጸመው ነገር እየተመለከትን አንድ ቃል አንድ መስመር እንኳን ሳይናገሩ እነዚህ ሰዎች የአማራ ህዝብ ስሙን ብቻ ይዘው ተንጠልጥለው እንዲያው ይሄ የአብይ ንቅናቄ መባሉ በደንብ ብልጽግና ንቅናቄ መሆኑ በደንብ የሚገልጸው ነው። እና እነዚህ አሳፋሪ የሆኑ ወርደታም ሰዎች በእውነት ህሊናቸውን የሸጡ ለክብራቸውንም ክብርም የሌላቸው ለሆዳቸው የሚኖሩ ሰዎች ናቸው እና ምንም የፍትህ ጥያቄ የማይጠይቁ ሰዎች። አሁን እኔ ይገርመኛ አንዳንዴ እናት ፓርቲ ምን ያክል ደጋፍ እንዳለው አላቅም፣ ብዙም ዳታው የለኝም። ግን ግፍ ሲፈጸም በኦሮሚያ እዚህ አካባቢ ግፍ ተፈጸመ። አሁን አማራ ክልል ድሮን ጥቃቱ እንደዚህ ህዝብ ላይ እንዲያውም አንዳንዴ ያው እነሱም መስለኔም ቢሆኑ ያው መግለጫ ያወጣሉ ይሄ ይሰመጉ ከነሱ ቀድመው ሁላ ነው እንትን የሚሉት እና በዚህ አጋጣሚ አሁን ህዝብ ላይ የሚደርሰውን ነገር እያጋለጡ ያሉት እና እንደ እናት ፓርቲ በጣም ማመስገን ያስፈልጋል። ከሚዲያ ደግሞ ቢቢሲ አሁን በጣም በሚገርም ሁኔታ ህዝብ ላይ የተጎዳ ያለውን ነገር አልፎ አልፎም ዲደብሊው አንዳንዴ መግለጫ እንትኖች ያወጣሉ መረጃዎችን። ግን እንደ ቢቢሲ እስካሁን በአማራ ህዝብ ላይ የተፈጸመ ያለውን ነገር ያነሳ የለም እና ስንመለከት እንደዚህ ህሊናቸውን የሸጡ ሰዎች ማንም ከአማራ ህዝብ ከወጡ ቆይቷል። ህሊናቸውን የሸጡ ሰዎች መሆናቸው ተረድቶታል ህዝቡና አብይ አህመድ ደግሞ ተጠቅሞ ይጥልሃል። ምንም ጥያቄ የለውም። ከህዝብም የለህም ወይ እንትን ትላለህ ወይ ምን ውስጥም አሁን እነ ዳንኤል ክብረትን ተመልከት።
ህሊናቸውን ሸጠው አእምሯቸውን ሸጠው ህዝብ ላይ እንዲያው አንድ 10 ሚሊዮን ህዝብ እኮ ቢገደል 100 ሚሊዮን ገና አለም ብለው የሚያስብ ድረስ ህሊናቸውን ሸጠው እስከዚህ ድረስ እንዲያወሩ ያደረጋቸው የአሽቃባጭነት ፕሮማክስ እንዲያው የአይፎን ፕሮማክስ ነበር የምናውቀው። እነዚህ የአሽቃባጭነት ፕሮማክስ ላይ የደረሱ ህሊናቸውን የሸጡ ሰዎች በእውነት እኛም አሁን ለነሱ አጀንዳ መስጠት ያ አብይ አህመድ የሚፈልገው አጀንዳ እንደዚህ እንዲሆኑ ነው። ነገር ግን ህዝቡ አንቅሮ የመጨረሻ ከእግሩ በታች ሊያረጋቸው የሚገባ ኦልሬዲ ያረጋቸውን ነገር በዚሁ መቀጠል እንዳለበት ህፃናትና ሴቶች እየተገደሉ ሴቶች እየተደፈሩ ያለበትን ህዝብ ለመብቱ የመናገር ሞራሊቲ የሌላቸው ሰዎች እነዚህ አንቅሮ እስከ መጨረሻው እንዲተፋቸው እነዚህ ደግሞ የጄኖሳይድ ተባባሪ ሆነው ፍርድ በሚመጣ ሰዓት መጠየቅ ከሚገባቸው ሰዎች ተርታ እንዲያስቀምጣቸው ለማለት ነው። እኔ በጣም የሚገርመኝ ጦርነትን የሚቀሰቅስ ሰው የተወሰነ የጦርነት እንኳን ስነ ልቦና ሊኖረው ይገባል። የትግራይ ጦርነት ጊዜ የህወሓት ጦር እየገሰገሰ መጥቶ እኔ በአይኔ ያየሁት ነው። በኢቲቪ ልክ ሲተላለፍ አጋጣሚ እያየው ነበረ። ደሴ ሊገባ ነው ህወሓት ሲባል ጋሻነ መርሻና ጣሂር ሮጠው መጥተው የሆነ ጋዜጠኛ አለ፣ አሽቃባጭ ጋዜጠኛ፣ ጀግኖች እናንተም እኮ እንትን ገና ለገና ህወሓት ሊመጣ ነው ሲባል ፈርጥጦ የመጣ ሰው እንኳን ለጦርነት አሁን ከኤርትራ ጋር ለሚደረገው ትልቅ ጦርነት ቀርቶ ሰውን መማገድ ሰውን ሆይ ሆይ ብሎ ኪስን መሙላት እንጂ የአብን ካድሬዎች ደግሞ እኔ በዚህ ደረጃ ሰው የመላላክም ደረጃ አለው። በዚህ ደረጃ ወርዶ እንዲህ ይሆናል ብለህ መገመት በጣም ነው የሚያዳግት። እና እንደዛ ሲሉ የነበሩ ሰዎች ናቸው አሁን ዛሬም ስለ ጦርነት የሚያነሱት። ጦርነትን እኮ የሚቀሰቅስ ሰው ቢያንስ ትንሽ የሆነ ለራሱ ክብር ያለው ሰው ነው። ከዛ በመቀጠል ባለፈው ምን ሆነ መሰለ፣ ብዙ ሰው ተከታትሎታል በሚዲያ ጋሻነ መርሻ የኢትዮጵያ ፖስታ አገልግሎት ድርጅት ምክትል ኃላፊ የሆነ ሹመኛ ነው። ምን አደረጉ? ልክ ይሄ የኬንያ ምክር ቤት ምናምን የተለመደ አይነት ባለስልጣናቱ በላይ ሹመኞቹን ደሞዝ ለራሳቸው ከበላይ ላሉት ብቻ ደሞዝ እንዲጨመር ያደረገ በዚህ ደረጃ ያለ ሰው የወረዱ ሰዎች ናቸው። ዛሬ ደግሞ እንግዲህ ጦርነት ህዝቡ ምን ይላል አዳምጡ ተብለው ይሁን ተላላኪነታችሁም አብቅቷል ነው የምለው። ህዝብ አይፈልጋችሁም። ድሮም አንቅሮ ተፍቷቸዋል። በምክር ቤት ተወካይ አይደላችሁም። በምክር ቤት የተወከሉት ልጆች ዛሬ እስር ቤት በሚማቅቁት ነው እናንተ ተሹማችሁ የምትንፈላሰሱት። በለጠ ሞላ ምንም አይነት የራስ የሆነ ልምድ የለም። ህዝብ አልወከለህም። የምክር ቤት አባል አይደለም። ተራ ሹመኛ ማንም አይፈልጉ። ልጆቹን ይልካሉ ወይ ነው እና እነበለጠ ሞላ ራሳቸው ሄደው የኢትዮጵያ ህዝብ ካሁን በኋላ ምንም አይነት የጦርነት እንትን እየተመለከት ነው ገፈቱን እየቀመሰ ሁሉ በፊት የሰው ልጅ ምን ያክል እያለቀብን እንደሆነ ሀገራችን ኢትዮጵያ ወደፊት ሊለውጡ የሚችሉ ቢኖሩ ትልቅ ውለታ ለሀገራችን ትልቅ ሀገራችን ወደ ትልቅ ነገር የሚያደርሱ ህዝብ እየረገፈባት ነው። ያ ደግሞ ጦርነት ባለበት አሁንም ሌላ ጦርነት ይዘው ነው እየመጡ ያለው የብልጽግናው የፎሪን ፖሊሲ ውድቀትም የምንመለከትበት የኤርትራ ጉዳይ እንትን የምንለው ወደፊት በስፋት ከውጭ ጉዳይ ውድቀት ጋር ተያይዞ እነዚህ ባለሙያዎችን ወደፊት እያነሳን እንትን የምንለው ይሆናል። በዚህ ደረጃ እንግዲህ የተጠላችሁ ሰዎች እንድትሆኑ መሆናችሁ እንድታውቁት ነው የህዝብ አደራ የበላችሁ ሆድ አደሮች መሆናችሁ እንድታስቡት ለልጆቻችሁ ጭምር ምን ብላችሁ ታሪክ እንደምትናገሩ አሳፋሪ መሆናችሁ እንድታውቁት ነው። በመጨረሻ ይሄ የፍትህ ስርዓቱ ጋር እያይዘን እንግዲህ የስዩም ተሾመ ተፈልጎ አልገኝም ያለ የሆነ እንትን አረጉት አስማት። እሱ ዙሪያ እስቲ ያለውን ነገር ደግሞ አንስተን ጠቅለል እናደርገዋለን። ስዩም ተሾመ እንግዲህ ብዙዎቻችን የምናውቀው መጀመሪያ በነበረው በተለይ ደግሞ የህወሓት ስርዓት መጨረሻ አካባቢ ጥሩ ትንቅንቅ ሲያደርግ የነበረ ጥሩ የመጻፍም ችሎታ የመናገር አቅም የነበረው ልጅ ነው። ለፍትህ ሲል ዋጋ የከፈለ ልጅ ነው። ስርዓቱ ከመጣ በኋላ የስርዓቱ አለቅላቂ ሆነ። አለቅላቂ ብቻ አይገልጸውም። በዛ ላይ ደግሞ እኔ የመናገር ድፍረቱና
አንዳንድ ጊዜ ሚዲያ ይዘህ ስትናገርና የሆነ ነገር በድፍረት ስታወራ ስለዛ ነገር የሚመጣውን ሪስክ ኃላፊነት መውሰድ መቻል አለብህ። ስዩም ተሾመ አሁን የተከሰተው ነገር ምንድን ነው? በፍርድ ቤት ሂደት ጣልቃ እየገባ እኔ መረጃ ብሎ ለሱ ማን እንደሚሰጠው ምክንያቱም ስዩም ተሾመ አሁን ጤነኛ ነው ልትል የምትችለው ሰው አይደለም። በጣም በቃ ያለው ውስጡ የታመቀውን ነገር ነው እንትን የሚለው የሚተፋው። ለዚህ ሰው መረጃ ይሰጡታል። የፍርድ ቤት ሂደት ላይ ጣልቃ እየገባ ነው። አሁን ትላንትና የፍርድ ቤቶቹ ዳኞች እንግዲህ በመሰረት ሚዲያ ባስነበበ መሰረት እንደሰማ ነው ምንድን ነው ያሉት? እኛ ካልሆነ ስራውን እስከ መልቀቅ እንገደዳለን ይዛችሁ ማታመጡልን ከሆነ ፌደራል ፖሊስ ይዘህ አቅርብ፣ ስዩም ተሾመ ይምጣና ያብራራ ነው የተባለው። ይምጣና ያብራራ ብሎ ይጠይቃል። ፌደራል ፖሊስ አላገኘሁትም። እንግዲህ ምን እንደሆነ እሱ የሚኖርበትን ይህን ያህል ድራማ ቀልድ የፍትህ ስርዓቱ እንዲህ መቀለጃ ሆኗል። ይሄ ሩል ኦፍ ሎው ይባል ነበር። ይሄ ሲቪክ ስንማር ሩል ኦፍ ሎው አይ ቲንክ ቻፕተር 2 ምናምን እየተባለ ትዝ ይለኛልና የህግ የበላይነት እንኳን ህግ እንግዲህ የሚለው ጠቅላይ ሚኒስትሩ እንኳን የሀገሪቱ የበላይ የሚባሉት የትኛውም አካል ከህጉ በታች ነው፣ መጥቶ ይጠየቃል ነው የሚባለው። ተመልከት፣ ይሄ ስዩም ተሾመ እንኳን አንድ ተራ ግለሰብ ይሄ ጄኖሳይደር የሆነ ሰው እሱ እንኳን ሊጠይቀው አልቻለም፣ ህግ ሊይዘው አልቻለም። እና ብልጽግና ምን ያክል የተንሸዋረረና የከሸፈ ለፍትህ ስርዓትም ያልቆመ መሆኑን የምንመለከተው ነው። ኦፍኮርስ እነ ጋዜጠኞችን ፖለቲከኞችን ለምን ብለው ለፍትህ የጠየቁት አሳደድ። ዛሬ የነበረን ቆይታ ከሞላ ጎደል ይህን ይመስላል። እንግዲህ አብራችሁ ስለቆያችሁ እናመሰግናለን። ኮሜንት፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። አሽሩካ ሚዲያ የፍሪደም ቮይስ ፖድካስታችን ይህንን ይመስል ነበረ። ከልብ እናመሰግናለን። ብልጽግና ይውደም፣ ዳውን ብልጽግና እንላለን። ዳውን አብይ አህመድ ቀጣይ ሰው ይበለን። እግዚአብሔር ይመስገን። እናመሰግናለን። ሰላም ቆዩልን።